ሰላም ውድ ተከታታዮቻችን፣ አሁን በጣም ወሳኝና ጠቃሚ መረጃ ይዤላችሁ መጥቻለሁ። ላለፉት 30 ዓመታት በቢዝነስ ሴክተሩ የምናውቀው በኢምፖርት ኤክስፖርት እንዲሁም አገር ውስጥ ባሉ ፕራይም ሎኬሽን በሚባሉ ሌክዠሪ አፓርትመንቶችን በመስራት የምናውቀውን አንድ ትልቅ ግዙፍ ድርጅት ላስተዋውቃችሁ በመሃል ሜክሲኮ ተገኝቻለሁ። ተከታተሉን። መግቢያው ላይ እንደነገርናችሁ በኢምፖርት ኤክስፖርት ላይ በምን ዘርፎች እናውቀዋለን ካልን በዋነኝነት ቡናን ኤክስፖርት በማድረግ ሲነር ላይን ደብተር፣ የ29 ሳሙና፣ ኮልጌቶችን በማስመጣት የምናውቀው፣ በተጨማሪም ደግሞ በኪዊ ቀለም እንዲሁም ደግሞ ቢ29 ሳሙናን ቢክስክሪቶን በማምረት የምናውቀው አልሳም ቢዝነስ ግሩፕ ላይ ተገኝተናል። የአብዛኛው ህዝብ ጥያቄ የሆነው በዚህ ሰዓት ታማኝ ድርጅት ማግኘት በጣም ከባዱና ጥያቄ የፈጠረባቸው ሆኗል ለአብዛኛው ህብረተሰብ። እዚህ ደግሞ መፍትሄ ይዞላቸው የመጣው አልሳም ግሩፕ ነው። እሱ ማለት ደግሞ ላለፉት 10 ዓመታት በዴሊቨሪ ታይምም በጥራትም በሎኬሽንም ጥንቅቅ ልቅም አድርጎ ያስረከበው ድርጅት ነው አልሳም ግሩፕ። በመጀመሪያ ደረጃ በቦሌ ከብርሃን ያደረ ሞል ጀርባ ሊና አፓርትመንትን ጥንቅቅ ልቅም አድርጎ ያስረከበ ሲሆን ባለ 3 ባለ 4 ባለ 5 መኝታ ቤቶችን በትንሹ ከ200 ሺህ ብር እስከ 500 ሺህ ብር አሁን ላይ እየተከራዩ ያሉ አፓርትመንቶችን አስረክቧል። በሁለተኛ ደረጃ ሳኩራ አፓርትመንት ሲሆን ሳኩራ አፓርትመንት የሚገኝበት ሎኬሽን ካሳንቺስ ራዲሰን ብሉ ኢንተርናሽናል ሆቴል ጀርባ ባለ 3 እና ባለ 2 መኝታዎችን ያስረከበ ሲሆን እነዚህ ቦታ ላይ ካልነ ደግሞ በትንሹ ከ200 ሺህ እስከ 300 ሺህ አሁን ላይ እየተከራዩ ይገኛሉ። ምን ለማለት ፈልጌ ነው? እነዚህ ሎኬሽኖች ስንሸጥ እንደ ኢንቨስትመንትም ሪሴል ቫልዩም ትልቅ ቫልዩ ስለሚሆንላችሁ በሶስተኛ ደረጃ ያስረከምነው አሁን ያለንበት አልሳም ኮምፓውንድ ግቢ ውስጥ ነው። ይህ ቦታ ጂፕላስ 20 ሲሆን አሁን 21ኛ ቴራስ ላይ እንገኛለን። ከዚህ ቦታ ላይ ባለ 2 እና ባለ 3 መኝታ በትንሹ አሁን ላይ እየተከራዩ ከረንት ያለው ከ100 ሺህ እስከ 160 ሺህ ወራዊ ክራይ ገስታውሶች እየተከራዩ ይገኛሉ። እነዚህ ቦታዎች ላይ ደግሞ ካለ አፍሪካ ህብረት በቅርብ ርቀት ያለበት፣ ትላልቅ የፋይናንስ ተቋም ከጀርባ ላይ የምትመለከቷቸው አሉበት፣ እንዲሁም ደግሞ ወደ 16 ኤምባሲዎች በአካባቢው ዙሪያ ላይ ያሉበት ተመራጭ ሎኬሽን ነው። ሎኬሽን ደረጃ ስንመርጥ ስንል ቦሌ ካለ ኤርፖርት ያለበት እንዲሁም ስካይላይት ትላልቅ ግዙፍ ሆቴሎች ያሉበት አካባቢ ሲሆን ይህ የቦሌውን፣ እንዲሁም ደግሞ ሳኩራ አፓርትመንት ካሳንቺስ ላይ ያለው ዩኤን ያለበት እንዲሁም ኢንተርናሽናል ሆቴሎች እነ ጁፒተር፣ ራዲሰን ብሉ የተለያዩ ሆቴሎች ያሉበት ቦታ ላይ እንደመሆኑ ተመራጭ አድርገዋል። ከዚህ በመቀጠል ሶስተኛው ሳይታችን የሚገኘው ሜክሲኮ ስንል ሁሉን ሰው የሚያውቀው ነው። እዚህ ቦታ ላይ ሴንተር የሆነ ቦታ ላይ ሁሉንም አክሰስ የምታደርጉበት ቦታ ላይ ነው። አልሳም ሪል ስቴት የሚለይባቸው 3 ዋና ነገሮች በመጀመሪያ ደረጃ በሎኬሽን ደረጃ ነው። ከዛ ውጭ በሌክዠሪነት ወይም በጥራት ደረጃ ይሆናል ማለት ነው። እንዲሁም ደግሞ በዋነኝነት የምናየው ሁሉም ድርጅቶች አለን የሚሉት ግን ያላደረጉት እኛ ግን ያሟላ ነው። አልሳም ግን የታማኝ እጆች ውጤት ሲላችሁ በምክንያት ነው። 24 ሰዓት የሚሰሩት ጄኔሬተሮቻችንና ሊፍቶቻችን ከዚህ ቢልዲንግ ላይ ካስረከምነው ውስጥ ብዛት ወደውትና መርጠውት እየኖሩበት ያሉ የውጭ ዜጎች ናቸው። ዲያስፖሮች ሲመጡ ገዝተውስ የሚያርፉበት ለምን ይመስላችኋል? እሱ ማለት ከሚኖራቸው የቤት ጥራትና እንዲሁም ደግሞ ሎኬሽን አመራረጥ ይሆናል። በተጨማሪም የመብራት፣ የውሃ እንዲሁም ደግሞ የሊፍት አገልግሎቶች 24 ሰዓት እንደምንሰጥ መሆኑን አፍሪካ ህብረትን ጨምሮ ትላልቅ የፋይናንስ ተቋም ያለበት እጅግ በጣም ብዙ ኤምባሲዎች ያሉበትና ኤንጂኦዎች ያሉበት ሎኬሽንና ቦታ እንደመሆናችን ተመራጭ አድርገናል። ደንበኞቻችን ጥያቄ መሰረት ካሁን ካለው ኮምፓውንድ ግቢ ውስጥ የመጨረሻ ሳይታችን ይዘን ተገኝተናል። አሁን በፊት የሌሉንን አሁን ላይ አካተን መጥተናል። ያም ማለት ከባለ 1 መኝታ ጀምረን የመጣን ሲሆን በአሪፍ ዲዛይን እና በአሪፍ አማራጮች ይዘን ተገኝተናል። እሱ ማለት አሁን ላይ እያስገነባ ነው ያሉ በቻይኖች እንደመሆኑ 24 ሰዓት በሚገርም ፍጥነት እየተጧጧፈ እየተሰራ ይገኛል ማለት ነው።
እንደነገርኳችሁ በቻይኖች መገንባቱ በዴሊቨሪ ታይምም አሁን በፊት እንደነበረና ኤክስፒሪየንስ በጣም ተመራጭ አድርገናል። ለደንበኞች ምቹ እንዲሆን ተደርጎ ፕሮግረስ ቤዝድ የምትከፍሉት ምንም አይነት የዋጋ ጭማሪ ሳይኖረው 10% ቅድመ ክፍያ የምትከፍሉት ይሆናል ማለት ነው። በዓል እንደመሆኑ አንፃር የበዓል ቅናሾችም እንዲሁም ደግሞ አሁን በቅርብ እንደለቀቅነው የማስታወቂያ ዋጋ ላይ ይዘን ተገኝተናል። እናንተም እነዚህ ሳይቶች ላይ በ1 ሚሊዮን ብር ቅድመ ክፍያ መሀል ከተማ ላይ ለዛም ተጠቃሚ መሆን ትችላላችሁ። ከስር በሚቀመጥላችሁ ስልክ እየደወላችሁ ቢሮ ኦር ሳይት መጎብኘት ትችላላችሁ።